2030 ቀጥሏል። አሁን የ2030 ፖድ ሰዓታችን ላይ ደርሰናል። ትርሃስ አጽባ እንግዶቿን ይዛ ቆንጆ ሐሳብ ላይ ሊወያዩ ተዘጋጅቷል። ወደዛው እናልፋለን። 2030 ፖድ እወድሻለሁ። ኦኬ አማርኛ አይችልም እሱ። እኔ ኦሮሞኛ እወድሃለሁ አለ። ሳለኔ የሚድር ገነት ናት። አንዳንድ ዩኒቨርሲቲ ውስጥ የሚወራ ነገር አለ። በደካማ ጎን ገብቶ ምናምን አይነት ተሰማኝ። በጣም ተናደድኩ። እንዳለ ነው እንደቆመ ነው ትቼ ሄድኩት። ለምን ያህል ተሰራም ለምን ያህል ጣፈጣም አይልም። እያያችሁ ያላችሁት 2030 ነው። በ2030 ፖድ ፕሮግራማችን ላይ ነው የምንገኘው። ዛሬ ደግሞ የጋበዝንላችሁ ሲሳይና ሰላም ይባላሉ። ከተለያየ ማህበረሰብ፣ ከተለያየ ባህል፣ ከተለያየ እሴት የመጡ ናቸው። ዛሬ የምናወራበት የምንወያይበት ሐሳብ እንግዲህ ከተለያየ ባህል፣ ከተለያየ ቋንቋ መተን እንዴት ነው ልዩነታችንን አጥብበን የፍቅር ግንኙነታችንን ማሳመር የምንችለው? አንዳንድ ልዩነቶች ውበት ናቸውና ያንን ደግሞ በእነሱ የምናይ ይሆናል። አብራችሁን ቆዩ። በጣም ጥሩ ጊዜ እናሳልፋለን። መልካም ጊዜ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እስቲ መጀመሪያ እንዴት እንደተዋወቃችሁ፣ የት እንደተዋወቃችሁ ንገሩን እስቲ። በቅድሚያ እንግዳችሁ አርጋችሁ ስለጋበዛችሁን ከልብ እናመሰግናለን። እንግዲህ ከዚህ ጋር የተዋወቅነው ዩኒቨርሲቲ ነው። ኦኬ። ዩኒቨርሲቲ አብረን የተማርነው አንድ ክላስ ነበርን። እሺ። ያው አብረን ነው የምንቀመጠው። እኔ ከፊት ነኝ፣ እሱ ከኋላ ነው። ያው ቀስ በቀስ እሱ ጎበዝ ተማሪ ነው ክላስ ውስጥ እና ያስጠናናል እኮ። እኔ ወደ ማስጠናት እንደምትመጪ እሺ። እኔ አላወቅኩም እንግዲህ። እሱ ብዙ ጊዜ ለካ ቀስ በቀስ ተነካ መሰለኝ። ተነካ። ደስ ይላል። በፍቅርሽ ተነካ። እሺ። ከዛ በቃ እንደዛ ያስጠናናል እያለ እሱ ወደ መውደዱ መጥቷል። እኔ አላወቅኩም። ከዛ የሆነ ቀን እወድሃለሁ። ኦኬ። አማርኛ አይችልም እሱ። እኔ ኦሮሞኛ እወድሃለሁ አለ። ሲያስጠናንም ብዙ ጊዜ በምልክትም ጨርጨር ስለሆነ ነው። እንደዛ አንድ አመት ሙሉ አብረን ከነበብን በኋላ የሆነ ቀን በቃ ሁሌ ይሸኘኛል። አንዳንዴ ደግሞ ለካ ጓደኞቼ ያውቃሉ፣ ይነግራል። እነሱ ይቀራሉ። እነሱ ኑ ይልና ማለት ነው ይቀራሉ። ሁለታችን ብቻ እናነባለን ማለት ነው። ከዛ መጨረሻ ላይ እንሄድና ይጨንቀዋል። በቃ እኔ ምን እንደሆነ አይገባኝም። ለምን አማርኛም ስለማይችል ቻው ለማለትም ሊሆን ይችላል። አላነበም እንደዚህ ነገር ይኖራል ብዬ አልገባሽም ነበር። ለምን እሱ ፍቅሩን እንዴት ይግለጽልሽ? በምን ቋንቋ ይግለጽልሽ? በጣም ይጨነቃል። በቃ በር ላይ ስንደርስ ይጨነቃል ምናምን። ከዛ የሆነ ቀን ብሎ መጨረሻ ላይ እወድሃለሁ አለኝ። እሺ። እወድሻለሁ የለም አማርኛው ችግር ነው። በቃ ደነገጥኩ። ምን ተሰማሽ? በጣም ደነገጥኩ። ለምን አንዳንድ ዩኒቨርሲቲ ውስጥ የሚወራ ነገር አለ። በደካማ ጎን ገብቶ ምናምን አይነት ተሰማኝ። በጣም ተናደድኩ። እንዳለ ነው እንደቆመ ነው ትቼ ሄድኩት። ላይ እያስጠናኝ ስለሆነ ጭራሽ ደግሞ በዚህ ሊጠቀም ነው እንዲያልሽ። እሺ። ለምን አለ እንደዚህ አይነት ነገር ብዙ ጊዜና እውነት ነው። ተናደድኩ። እንዳለ ትቼ ሄድኩ። ለምን አንዳንዴ ያልጠበቅሽው ነገር ሲመጣ የሆነ የመረጋጋታን የመሸከም እንኳን አቅሙ የለሽም። ተናደድኩ። ወዲያው ገባሁ ሎር። ከዛ በኋላ ክላስ ውስጥ ራሱ ማየት አልፈልግም እኔ እሱ። ተለያያችሁ? አዎ። ይመጣል። ሲመጣ እኔ እንደዚህ ቀና ብዬ ራሷ ላይ የምር በቃ ከዛ እንደዛ አንድ ወር ምናምን ቆየን እንደተኮራረፍን ማለት ነው። ከዛ የሆነ ቀን ላውንች ከጓደኞቹ ጋር ቁጭ ብሏል። እኔ አጋጣሚ በዛ ሰልፍ ጠራኝ። እፈልግሻለሁ ስለኝ። እሺ ምንድነው? ካጠፋው ይቅርታ፣ ጥፋት ከሆነ በጣም ይቅርታ። አይ አንድ ጥያቄ ልጠይቅህ አልኩት። ወዶ ማለት እየዋልኩ እያደርኩ ስለሱ ማሰብ መጣሁ። መጀመሪያ ግን ቃል ነበረኝ እኔ ያቺ እወድሃለሁ የምትለው አንዷ ቃል ከነከነችሽ። አንዳንዴ ማለት ነው ሰው ፍቅርን ከመግለጹ በፊት እየተመለሽ ወደዛ ማሰብ ጀመርኩ። በቃ መጥፎ ነገር ከሱ አይወጣም። ተመልሼ መጀመሪያ ምንም አልታየኝም። ያ ግን እያሰብኩት ስመጣ በቃ ክፉ ነገር አይናገርም፣ ዝም ያለ ነው፣ ቀስ ያለ ነው። በቃ ጸባይ ያለው በቃ እንዴ ይሄ ነገር እንዴት ነው መታኝ። እኔን በኋላ ደግሞ ድጋሚ ማለት ነው ልጆቹም ጠየቅኩ። እንደዚህ እንዴ በቃ ሲስቆጥሩ ሰው ነው ለምን እንዴ እናንተማ እንደዛ ካላችሁ ሞራል ሆናችሁኝ አልኩና የፈለከኝ ለምንድነው አልኩት። ለግቢ ላይፍ ይባላል አንዳንዴ ያው ባለማወቅ ወይስ ቁም ነገር ነው? እንዴ እኔ ለህይወት ነው የምፈልግሽ አለኝ ነው። እሺ ጊዜ ስጠኝ አልኩት።
እስኪ ሲስ ደግሞ ከዛ በኋላ ያለውን ነገር ንገረን እስቲ። እሺ መጀመሪያ አመሰግናለሁ። 2030 ፕሮግራም በጣም የምንከታተል ፕሮግራም ነው። ቻንሱን አግኝተን እዚህ ላይ መውራት በመቻላችን በጣም ደስተኛ ነን። 2009 ነበር አስተምራለሁ ማታ ተማሪዎቹ ጋር አብረን እናጥናለን። ያን እያነበብን እቺ ቆንጂዬ እንግዲህ ዋና ኦሮምኛ ነው እንጂ አማርኛ የለም ነበር። ያኔ አልችልም ነበር። እንዲያቀላጥፈክ ልታወራ የምሬን ነው። እሷ ለኔ እንግዲህ የሰጣችኝ አንዱ ስጦታ ይሄ ነው። አማርኛ ወርቼ ያለኝ ችሎታዬን በዚህ ቋንቋ እንድገልጽ ያደረገችኝ እሷ ናች። የዋል ያደር በሳ ፍቅር ትንሽ ውስጥ እየተነካ መጣና አይ መጀመሪያ ትንሽ ነበር። እሺ ያደገ መጣ። ትንሽ አለች እኮ። እሺ በጣም ስለሚያሰቃየችኝ ስለምታውቅ ነው። ትንሽ ብቻ አይደለም ለማለት ይመስለኛል። ግን እምቢ እንዳለችክ ሲሰማክ ምንድን ነበረ? እኔ ምን መሰለሽ በጣም ከልብ ስለወደድካት እሷን እምቢ ስላለችም እንደ ራሴ ጥፋት አድርጌ ባልጠይቅ ቸኩዬ ነው እንዴ ምናምን ብዬ ስለሚያስብ እሷን እምቢ ስላለችው በሷ መቀየም አልፈለኩም። ወደ ራሴ አድርጌ ነበር ያሰብኩት። ቢቆይ ኖሮ ደግሞ ጓደኞቼ ካልጣየክ ሞቼን እንገኛለን የሚሉት እነሱ ናቸው። ኦኬ ጭራሽ እነሱ ገፋፍተውክ ነው? እነሱ የግቢ ነገር እኮ እንደዚህ ነው። ያገፋፋሉ። ንገራት በቃ ምን አስጨነቀክ አሉክ? ለምንድን ነው የማትገላገለሳ ያለ ከሳ ተንፍሰህ ተገላገል። እኔ ደግሞ አልበደርም አማርኛ የለም እንዴ ብዬ ለሳ መግለጽ አልቻልኩም ነበርና የሚገርምሽው አንድ ሰው በደንብ ካፈቀርሽ ያ ሰው አፈቅርሻለሁ ብለሽ ለማውራት ያለው ፍራቻ የምር ከቶክስ በላይ ነው የሚያስፈራ። እኔ እቺን ቃል ለማውራት ከቶክስ በላይ በጣም ፈራለሁ። እቺን ቃል ለማውራት ነው አሁን የሚገርምሽ እያልኩ አንድ አመት ቆይተናል እንደዚህ ሳልጠይቃት ወደ አንድ አስበስ አንቺ ይጠይቃታሉ ዛሬ ነገ ደግሞ በየቀኑ የምንገናኝ ሰው ወንድሜን እንደዚህ ታስጨንቂው አንድ አመት ሙሉ። በጣም እሷ ግን ደግነታ አታውቅም። ሲቃየን ጥሩ ሰው ነው ያነባል ምናምን ብላ ብቻ ነው ያን የምታስብ። ያ ቃል ሲወጣልኝ ብቻ እኔ በጣም ትልቅ ነገር ነው በቃ የሆነ ኢረፍት አግኝቻለሁ። ተነፈስክ። እሷንም አገኘሃት። ካለመናገር ደጃዝማችነት ይቀራል ይባላል አባባሉ ራሱ። ፈላችሁት መስዋዕትነት ሁለታችሁ ይኖራል ብዬ አስባለሁ። እስቲ ካንቺ ልጀምር። እኔ ስራ ትቻለሁ። የከበደ ነገር አንድ ይሄ ነው በቃ። ኦኬ ማለት አብረን መሆን ስናስብ ግዴታ እኔ መልቀቅ እንዳለብኝ ወሰንኩ። ስራ ነው? ኦኬ ምን ነበር? አስተማሪ ነበርኩ። ኦኬ ፊዚክስ ነው ያጠናነው፣ ሁለታችንም አስተማሪ ነበር። 4 አመት አገልግያለሁ። ያን ስራ ለቀኩኝ። ትንሽ ለኔ ከባድ ነበር ያ ስራ ለቆ አብሮ መሆን ማለት ነው። ግዴታ ነበረ። ለምን 7 አመት ሙሉ ጠበቅ፣ ምንም የሚስተካከል ነገር የለም። ያሳዝነኛል ሁሌ እኔ እዛ በቤት ቁጭ ብዬ ወይ ስራ አልሰራም እንዴ ምንድነው በቃ ሰላም የሆነ ነገር አድርጌ ያልኩ ከራሴ ጋር። የሆነ ቀን በቃ ዛሬ የሆነ ከሰራውት ዳንቴል አልጋለስ መሸጥ አለብኝ ወሰንኩ። እሱ ሲመጣ ቡና ፍለጨ ምናምን ለመጠበቅ ማለት ነው። የኔ እናት ከዛ በቃ ወሰድኩና ገበያ ኦሮምኛ ተናግዙኝ አልኳቸው። ያውን ያክልም አይሰው የገጠር ሰው ናቸው ምናምን በቃ የሆነ ነገር ይላሉ። እኔ ለሴትዮ ለሆነ ሴትዮ ያናገርኩና ይሄን ነገር ግዢኝ ተቸግሬ ነው አልኳት። ይሄ እኮ ለቤት ነው ይወዳሻል አለች። ይሆነ ችግር የለም በቃ ተቸግሬ ያለው እኔ ግዢኝ አልኳት። ያኔ እንኳን ማለት ነው እኔ እዛ አስተማሪ እያልኩ 800 ብር ነው ከጄ ውጭ ማለት ነው የሰራሁት። ግን 400 ብር አለች። ይሁን በቃ አልኳት። እኔ የጂ ስራ ማለት ዋጋ ያስከፍላል፣ ግን ለሱ የማይሆን ነገር ስለሌለ በቃ መሸጥ አለብኝ ወሰንኩኝ። 400 ብር ሸጥኩ። በቃ ፈታ አድርጌ ጠበቅኩት። በቃ በጣም ደስ አለኝ የምር። እኔ ባይነጋ በቃ ያንቀር። አንተስ ምን ነበረ በጣም ቻሌንጅ ያደረገክ ነገር? ቻሌንጅ የሆነብኝ ነገር ቢኖር ቋንቋ ነበር። የመጀመሪያ ቋንቋ ነው። ያ ሁሉ አልፌ እኔ አንድ ነገር ከልብ ከተመኘሹ ያ ነገር ይሁን ለማድረግ በቃ ይቻላል የማይባል እንትን አጋፍጤሹ ያ ነገር
ያንቺ ማድረግ ትችያለሽ፣ ይቻላል፣ የማይቻል ነገር የለም። ቋንቋ ቀጥሎ ደግሞ ትንሽ ወሬ ሰው ምን መሰለሽ የአንድ ነገር ሰው ሁኚ ይባላል አይደለም? በጣም ትልቅ ነገር ነው። እኔ ሰው መሆን ነው እንጂ እኔ በራሴ ሰው ሆኜ መገኘት ነው እንጂ እንደዚህ የሚወራ ነገሮች ሰው እንዳልሆን የሚያደርጉኝ ነገር ሊሆን ስለሚችል እኔ በራሴ ኮንፊደንስ ይራመዳለሁ በዛኛ ዳይሬክሽን ማለት ነው። ሰውነትን ማስቀደም ነው መጀመሪያ። እሷም ከጎጃም መጣለች፣ እኔ ከሰላሌ መጥቻለሁ። እዛው መድረክ ላይ ተገናኝተናል እዛ አፋር። ስለዚህ ፍቅር ሆነሽ ሲታድጊ ለጥላቻ ቦታ አይኖርሽም። እቺ ልጅ የምሬ ነው እጥፍ ከኔ በላይ አሁን ሚዲያ ላይ ስላለን ምሳጎን ስላለው አይደለም ውስጥ የሚነግርኝ ነገር ስለሆነ በጣም ትግስተኛ ናት፣ ለሰው የምታስብ ይሄው እቺ ነች። የትም ብትሆን የማትቀየር ሰው ናት። እቺ ልጅ አግኝቼ እኔ እንዴት አንከባክቤ እንደሚያኖራት ሲመኝ ነበር እንጂ እሷ የነበረችበት ስታድግበት የነበረች ባህል ሌላ ሊሆን ይችላል። ልክ አሁን እንደ ስማችን ነው እንኳን እኛ እንለያያለን አይደለ? ግን ሁላችንም ደግሞ ሰው ነን። ቦታም ደግሞ ኤኬሌ ተብሎ ቦታው ይጠራልና አንድ ላይ ኢትዮጵያ ነን። ሁሉም ነገር ደግሞ በተረዳኑ ልክና በአሰብኑ ልክ ነው የምንወስድ አይደለም? ስለዚህ እኔ ከቤተሰቦቼ ከጎረቤት ሳይ ያደኩት ፍቅርና ፍቅር ብቻ ነው ያኔ ማለት ነው። ስለዚህ እኔ ሌላ የሚያስበት እንትን አልነበረ። የሷም ባህል በቃ እሷም ሌላ ቦታ እንደሆነች ስላወቅኩኝ ያ ነገር ለማወቅ እንደውም የኔ ላይ ደግሞ ተጨምሮ ውብ የኔ ነገር ለማየት ነው እንጂ የሚያጋገኝ እንደዚህ ብዙ አስቸግረኛል ብዬ አልጠበቅኩኝም። በዛው ልክ እንደዛም ደግሞ ሳቅም ደግሞ ቶሎ ነው ወዲያው ለመድኩት ለማለት ነው። እስኪ ደግሞ ሰላም ምን አይነት ሰው ናት? ምን አይነት ሚስት ናት? ትንሽ አሁን በደንብ ካልገለጽኳት እንደማትቀይምኝ አውቃለሁ። በደንብ መግለጽ አለብህ አይደል? ግድ ነው። ዛሬ ድሮም ገልጸሃል አይደል? አዎ ስልሽ ዛሬም አማርኛ ብችል ያው አለ አይደል? ሚያንስ ነው የሚመስልህ? ያንስ በታር ብዬ ስለሚያስብ አሁን ምን መሰለሽ ሰው ናት በቃ። አንዳንድ አይደለም ሰው ሲጋ ለብሴ ነው ሰው ወደ ሳኖን የማንቀርበት ሁኔታዎች አለ። ትክክለኛ ሰው ናት በቃ። እኔ ከሷ ብዙ ነገር ተምራለሁ። ህይወቴ ውስጥ ደግሞ ህይወቴ ምሰሶ ናት። እሷ ከኔ ጎን ከሆነች ኤቭሪቲንግ ለኔ ሲምፕል ነው በቃ። እኔ እችላለሁ፣ ደፋር ነኝ፣ በፍቅር ነው የምኖረው። ስለዚህ እሷ ለኔ የምድር ገነት ናት። በጣም የደስታ ምንጭ ናት። የሚገርም አገላለጽ እኮ ነው የእውነት። በጣም በእውነት በስማ በጣም እኔ እኮ ነው የዘረፍከው ከዚህ በላይ የምድር ገነት አልክ፣ ምሰሶ አልክ። እኔ ከባባድ አማርኛ ነው የተጠቀምከው ራሱ ማለት ነው አይደል ሰሉ? አሁን እዚህ ጋር አነሰ የምትይው ነገር ቅር ያለሽ ነገር የለ? ተግባቢተናል። ያው ምንም ቢሆን የኔ ቃል ለሳ ስለሚያስደስታት ሊሆን ይችላል እንጂ እኔ ያንስብኛል። አረ በጣም አሪፍ አገላለጽ ነው ሰሉዬ። እስኪ አንቺም ደግሞ እያልሽ ነበረ፣ ግን እስቲ ሲሳይን እንደ ባል ስትቀበዩ ምን አይነት ባል ነው? ሲሳይ ማለት እኔ አላቅም፣ አንዳንዴ በጣም ደግ የዋህ ከራሱ አንዳንድ ሰው ከራሱ ጥቅም የሰውን ጥቅም የሚያስቀድማል። ከዛ ሰዎች መካከል አንዱ እሱ ነው። ሰው የሆነ ነገር ከሚያጣ እሱ ቢያጣ በጣም የሚያስቀድም ሰው ነው። በዛ ላይ ደግሞ በዚህ ወሬ አይሰማም። ለሱ ዳይሬክሽን አንድ ነው በቃ። እኔ እንዳምነውም እንድቀበለው የሚያደርገኝ እሱ ነው። ደግ ነው በጣም የእውነት በቃ። ሰው ደግና ትክክለኛ ሰው ከሆነ ምን አለ ከዚህ በላይ? ምንም የለም እንኳን ሰው ነው በቃ የሰው ልክ። እና ሲሳይ ማለት ለኔ የእውነት ከፈጣሪ በታች ጠባቂ ነው በቃ። አንዳንዴ ነገሮች ከአቅምሽ በላይ ሲሆኑ የምትገልጭበት ቃል የለምና
የእውነት ሲሳይ በጣም ትሁት፣ ደግ፣ ጠንካራ፣ ብርቱ በጣም እንጃ ብቻ ኑርልኝ። ቴንክ ዩ ኑርልኝ። በጣም ነው ደስ የምትሉት፣ በጣም ነው የምታስቀኑት። የእውነተኛ ፍቅር ነው እናንተ ጋር የማየው። ሰው ምንም ነገር ባይኖረው ፍቅር ካለው ሌላው ነገር በጊዜ ሂደት መምጣት ይችላል፣ ገንዘቡም መሰራት ይችላል። አንዱና ዋነኛው የሰው ልጅ የሚያቆየው ብዬ ማስበው ፍቅር ነው። ፍቅር ካለ ሰላምም ይኖራል ማለት ነው፣ ግጭት አይበዛም። በተለይ ለትዳር ደግሞ በጣም አስፈላጊ ነው። እናንተ እስቲ ማስተላለፍ የምትፈልጉትን መልእክት አስተላልፉና ፍቅራችሁን ትገላለጻላችሁ። ለወጣቶች እንግዲህ ለ2030 የምናስተላልፈው መልእክት በንፋስ በግርግር አለመሄድ፣ ራስን መሆን ቅድሚያ፣ ከምንም ነገር በፊት ራስን ማግኘት። አንዳንዴ በዚህም ሲመጣ ንፋስ ወደዚህ፣ በዚህም ሲመጣ ወደዛ ከሄድ ጥሩ አይደለም። ለምሳሌ እኔ ልጅ ያለው ያለኝ ሰው አለ። የሚገርምሽ እውነት ይቅርብሽ ልጅ ያለው እሱ እንደ አንቺ ምንድነው ቤት እንኳን እዛ ወስደሽ እንዴት ምን ይሉሻል? ምንም ማለት አይደለም። ለኔ ድምቀት ነው። በቃ ይሄ እንዴት በምንኛ ያወራ? ምንም አያወራ፣ ችግር የለም በቃ ችግር የለውም። እና ራስን መሆን፣ ራስን ማግኘት። ብዙ እውቀት ባይኖርም ለሀገራችን ወጣት ደግሞ ማስተላለፍ የምንፈልግ ነገር ቢኖር ለኛ የሚጠቅምን እና የማይጠቅምን ነገር ፐርፌክት ለይተን አላወቅንም። እንደዚህ ሰው ስናስተምር ማንነታችን ስንገልጽ ኔጋቲቭ ሀሳቦች በኮመንት በጣም እኛ እንደንግጥም እንጂ የሚያስደነግጡት ብዙ ነገሮች ነበሩ። ሁሉም ነገር ምድር ላይ ሐሰት ነው፣ የሚቀር ነገር ነው። ጄኔራሊ የሀገራችን ወጣቶች በራሱ ኮንፊደንስ ማሄድ አለባቸው። አያስፈልግም የማያልቅ መንገድ ባይጀምሩት ባይ ነኝ። እወድሃለሁ፣ አፈቅርሃለሁ፣ አብረን እንርጅ፣ ክፉ አይንካህ። ዓመት ነው አይዞሽ። ምንም አለ እምነት ሲስ ክፉ አይንካህ። ሺህ ዓመት ኑሮልኝ፣ ያንተን ክፉ ያሳይ፣ ከአንተ በፊት ያርገኝ። አይዞሽ ሳሊ። የሆነ ስሜትሽን በጣም የሚነካሽ ወይም ትዝ የሚልሽ ነገር አለ ብዬ አስባለሁ። እንግዲህ እኔ ፍቅርሽን ገለጭለት ነው ያልኩሽና አንድ ቃል ማውጣት ስትጀምሪ ነው እንባሽ የመጣው። እስኪ የሆነ የምታስታውሹ ሞመንት አለ? ማለት ቅድሚያም ገልጫዋለሁ። ወንድ ልጅ ነው። በዛ በወና ቤት ስራ ታሰሪ ለምን እንደዚህ አሰሪም ለምን ይሄ አልተሰራም ለምን ይሄ አልጣፈጠም አይልም። ብቻ ዩኒቨርሲቲ እያለ ለእኔ ብሎ ብዙ ዋጋ የእውነት ታምሜ ከአንዴ ሁለቴ ብዙ ቦታ አሳክሞኛል። እዛ እንኳን እኔ አላቅም ሲስ እውነት ምንም እንኳን ሳይኖረው ቅድሚያ እሱ ነበረ ስራ የገባና ምንም ሳይኖረው ያለው አንድ በግ ነው። እኔ ስጋ አልወድም፣ እሱን ያለመደኛ እና በግ እንትን አርዶ ማለት ነው ለመጀመሪያ ጊዜ። ከዚህ በላይ ምን አለ? ምንም የለም አይደል? ኑርልኝ ብቻ። ከልብ ነው የማያፈቅራት፣ ከልብ ሁሌ በቃ እድሜና ጤና እግዚአብሔር ላንቺ ፍቃዱ እንዲሆን ነው ፍላጎቴ ምኞቴ። ደግሞ ብዙ ነገር አስቤናል። እሱን ለማስደሰት ብዬ ብዙ ነገር ለመስራት እኔ ዝግጁ ነኝ። እሷን ደግሞ
በእኔ ተደስታ ማያት አሞያና አክል በጣም ልጅ ትወዳለች። እግዚአብሔር ደግሞ እንደዚህ በልጅ ባሪኮን ከሁለታችን ፍቅር አግኝቶ ኢትዮጵያዊነት ወስዶ ያው ከእሷን የሚያስደስት አንድ ነገር ቢኖር ይሄ ነው ብዬ ስላሰብኩ ነው። እና ክፉ አይንካሽ፣ ውሎሽ አዳርሽ ሁሉ ሰላም ይሁንልሽ፣ ያሰብሽው ነገር ሁሉ እንዲሆንልሽ ምድር ላይ እስካለሽው ድረስ እግዚአብሔር ፍቅር እርዳታ ካንቺ እንዳይለይ እና እድሜ ደግሞ እግዚአብሔር ሰጥቶን ምድር ላይ እንደጀመር እንድንጨርስ እሱ ፍቃድ እንዲሆንልን እመኝልሻለሁ። በጣም ብዙ ነገር አስተምራችሁናል። በጣም ብዙ ነገር በእናንተ ውስጥ በእናንተ ፍቅር እርስ በርስ በመተሳሰባችሁ በመከባበራችሁ ብዙ ነገር ተምረናል። ልዩነትን እንዴት ማጥበብ እንደሚቻልም ጭምር ተምረናል። ስለመጣችሁ እንግዶቼ ስለሆናችሁ እጅግ በጣም አመሰግናለሁኝ። 2030ዎች እንግዲህ ይሄንን የመሰለ በጣም አሪፍ ቆይታ አድርገን ነበረ። በሚቀጥለው ሳምንት በሌላ ሀሳብ እንገናኛለን። መልካም ጊዜ። ከ2030 ጋር ጥሩ ቆይታን ስታደርጉ ነበር። እንግዲህ ቃል እንደገባ ነው የምትወዷቸውን ቆንጆቹን ፕሮግራሞቻችንን ስናደርሳችሁ ነበር። አሁን የምን ሰዓት ነው? አሁን የመለያ ሰዓት ነው። ግን ተለያይተን አንቀርም። ሳምንት ደግሞ እንመጣለን። አሪፍ ዝግጅቶች የምትወዷቸው፣ የምትዝናኑባቸው፣ የምትማሩባቸው በደንብ ተዘጋጅተን እንመጣለን። ቃላችንን አክባሪዎች ነን እኛ። አብረናችሁ የነበርነው እኔ ደን ወቅቶሌ፣ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር ነበር። ሳምንት እንገናኝ። ቻው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።